በዚህ ቪዲዮ በጃኒ ስም ገንዘብ ሲሰበሰብ አዶናይ ሳቁን መቆጣጠር አቅቶታል። በጃኒ ስም 5000 በአዶናይ 5000 ኦኬ ጃኒም ወደ ቲክቶክ ተመልሳለች። የጠፋችበትን ምክንያት ተናግራለች። ሰላም ጋይስ እንዴት ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ሁላችሁንም በጣም ማመስገን ፈልጋለሁ ከጎኔ ለሆናችሁ። ታሪክ ተሰርቷል። በአዶናይ ስም ከ8 ሚሊዮን ብር በላይ ከአንድ ሰው ብቻ ተሰበሰበ። ካምፓኒ ሲዮች $50,000 ብለዋል። የደግነት ጥግ በተወለደ በ15 ቀኑ ጎዳና ላይ ተጥሎ አሜሪካኖች በጉድፍቻ ወስደው አሳድገውት ከ26 ዓመት በኋላ እናትና አባቱን ፍለጋ ወደ አዲስ አበባ ተመልሷል። He's 2 years older. Yeah, I'm 2 years older than Betty. Yeah. Betty. Okay. So you adopted him first or correct? Yes. አዶናይ ለጃኒ ቀለበት እንዲያስር ለገብርኤል የተሳለችው የምነግራችሁ ይሆናል። ስለተስያለሁ አዶናይና ሁለቱ ቀለበት ካረጉ እኔ ለገብርኤል ስለተስያለሁ ዳትማች ነው አንድነታቸውን መፈልግ። ምክር ለወንዶች ገንዘብ ሳትይዙ ወደ ፍቅርም ወደ ትዳርም እንዳትገቡ። ቸኩል ፕሮብሌም አትቸኩል። ብዙ ወንዶች ይሸወሩት ፈጥነው ሪሌሽንሺፕ ውስጥ። ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች በትኩስ ቪዲዮ ተመልሻለሁ። እንደተለመደው ሙሉ ቪዲዮን ካያችሁ በኋላ ሚዛናው ያሳያታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቀጥታ ወደ ቪዲዮ። በጃኒ ስም 5000 በአዶናይ 5000 ኦኬ በጆርዳንኛ በ097675 ጃኒ ስም ሰርፕራይዝ እጃችሁ ይታለ ግን ምንድነው? እጃችሁ ለእናንተ ነው። 8000 ብር አስገብታለች። ስላለን ሰው ስለምታደርጉት በጎነት በጣም ደስ ያለንን ሳንሰስት እንሰጣለን። በኢሞ መደወል 30,000 ብር በናፒ ስም 10,000 በጃኒ ስም 10,000 አጨብጭቡ። በናፒ 100,000 ብር እሺ፣ በአዶናይ 50,000 ብር በጃኒ 60,000 ብር አጨብጭቡ። እስኪ ምናምን የለም ናችሁ አለውን እግዚአብሔር ይመስገን ደህና ነኝ። ሁላችሁንም በጣም ማመስገን ፈልጋለሁ ከጎኔ ለሆናችሁ፣ እውነታውን ተጋፍጣችሁ ከጎኔ ቆማችሁ አይዞሽ በርቺ አለንልሽ ላላችሁኝ በሙሉ በጣም አመሰግናለሁ። ቴንክ ዩ ሶ ማች። እና ይሄን ቪዲዮ የምሰራው ለእናንተ ነው። አሁን ሰሞኑን ላይቭም ቪዲዮም እየሰራ ያልሆነው አካውንቴ ዋርኒንግ ላይ ነው። ላይቭ ደግሞ ተዘግቷል። ያውችንም እንዳላጣት ብዬ ነው ትንሽ የጠፋውባችሁ። አለሁኝ እመጣለሁ። ያው በዛውም ረፍት እያደረኩኝ ነው። በጣም ግን ወዳችኋለሁ። እናንተን ቪዲዮ እያየሁኝ ነው። እኔ አዳቅም ጌታን በጣም ነው ማመሰግነው። ብቻ አለሁኝ እመጣለሁ። ኮፒ ሊንክ አድርጉት፣ ፎሎውን ደግሞ አሳድጉልኝ። ፎሎ አድርጉኝ። በቅርቡ እመጣለሁ በአዲስ ሙድ በአዲስ ኤነርጂ። ጠብቁኝ፣ እመጣላችኋለሁ። አይዟችሁ አለሁኝ፣ ደህና ነኝ። አምግድ እንዳትጨነቁ ለማለት ነው። እወዳችኋለሁ። ደግሞ አሳያችኋለሁ በስራ እግዚአብሔርን እንደዚህ ለምትወዱኝ አኮራችኋለሁ እግዚአብሔርን እና እወዳችኋለሁ። ደህና ዋሉልኝ። ከምን ካምፓኒ? ሃፕኮም ካምፓኒ። በሁለት ማይክ ነው የምናሰማው። እሺ፣ ተወሰነ ወዳጆች መጠናት ፈልገው ነበር። እሺ፣ ጨምርልን በአዶናይ ስም ያደረገው ነገር በጣም ጥሩ ነገር ስለሆነ ጨምርልን ብለው ነበር። አክቹሊ እኔ እንኳን እዚህ ሀገር አይደለም ያለሁት በማይመች ሊቆቆኝ ነው ያለው። እሺ፣ ሃፕኮም ካምፓኒ ሲዮች $50,000 ብለዋል። በአዶናይ ስም 1.8 ሚሊዮን ብር ሰጣለሁ። ነገ መጣችሁ ቢሮ ስም $8 ሚሊዮን
ሰዓት ላይ በአዶናይ ስም ዋው 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 ሁላችሁም በጣም ደስ ይላል። 1.8 ሚሊዮን ብር ወደ ጊዜ መታችሁ ውሰዱ ብለዋል። ዋው አንዴ ወንድም አለ መስጊዬ የድርጅት ስም ንገረን በእናትህ። እኔ ይኸው መናገር እምቢ ብሎኛል። 6 ሰዓት ላይ ነው እንደዚህ ያደረገው። አይገርምም? ድርጅት ስም ቦታ ስለሆነ ያለው ሰውን አጋጣሚ ኔትወርክ የለበት ችግር የለውም። የድርጅት ስም ምንድን ነው? አባት በውስጥ ሆናችሁ ቴክስት አድርጉ። በውስጥ እሺ ነው አባት። በቃ በውስጥ ቴክስት እስካታችሁ ሁላችሁ ሚሊዮን ብር ሪከርድ ስምንት ሚሊዮን ማለት 1 ሚሊዮን እኛም 400,000 እኛ How old was she when you adopt Betty? She was 5 years. 5 months, 5-6 months. Malaka was 10 months. Okay. And he's 2 years older than she is. Yeah. And then we found her 2 mother. 2 years older? He's 2 years older. Yeah, I'm 2 years older than Betty. Yeah. Betty. Okay. Yeah, So you adopted him first or Correct. her first? Yes, way before. Well, Yeah, 2 years before. Okay, that's nice. And then አንድ ላይ አይደለም አንዴ አይደለም አይደለም። How is Andrea as a mother? Oh, excellent. Yeah, I have to ask that. Yes. on some days. Well, especially concerning these cases, I don't know if we could have found a mom who would be more willing to go down jump through these hoops to try to figure out what had actually happened. It's been a long time on my case, and it's been very consistent on our part of trying to figure out what happened. So it's dedication for sure. Yeah. Yeah. Even with Betty's case getting figured out, that didn't slow down trying to figure out mine or anything like that. She's always been pretty, very wanting to find that family. Yeah. And very good at supporting me and trying to find them, you know. Wow, that's very nice of you. That's very sweet. But what about when you grow up? Yeah, so just like life. Yeah, I mean, we grew up in a pretty nice area of Kansas City. Didn't have to worry about too much, really. Yeah. She was quite good. We were, I would say, ቤት ውስጥ ነው የተማሩት እስከ ተወሰነ ጊዜ ድረስ ሆም ስኩል የሚባል ነገር አለ። ቤት ውስጥ ብቻ ነው ያስተምራቸው፣ የሚፈልጉትን ነገር እያደረገችላቸው በጣም በእንክብካቤና በፍቅር ነው ያደጉት። ሰው ስለተስያለው አዶናይና እንትና ማን ነው አዶናይና ሁለቱ ቀለበት ካረጉ እኔ ለገብርኤል ስለተስያለው ዳትማች ነው አንድነታቸውን የምፈልገው። የኔ ገብርኤል የምትወደው ገብርኤል የልቧን መሻት ያድርግላት። አይለያዩ አፈርድም ያስበላችሁ መድኃኒዓለም እንዲለያዩ የምትፈልጉ እግዚአብሔር በቤታችሁ እሳት ይግባ፣ እሳት ያስገባችሁ መድኃኒዓለም። ሁለቱ አንዱ ነው። እኔ እንጃ ለምለው በጾም ራሱ ልልልላለሁ። በዚህ ጾም ልል አይባልም። የኔ እናት አንድ ያርጋቸው እግዚአብሔር አይለያቸው። በጣም ደስ የሚሉ ካፕል፣ የማይጠገቡ ካፕል ናቸው። ደግሞ ሁለቱ ከተለያዩ ምንም አዶናይም ነጠላ ምኑም አያምርም። የሱ ቪዲዮ ለማየትም የሚጓጓ የለም። ሁለቱ ግን አብረው ከሆኑ በየጊዜው የተለያየ ቦታ እየሄዱ የተለያየ ነገር መስራት ይችላሉ። ብዙ ሶሻል ሚዲያውን ለብዙ ነገር መጠቀም ይችላሉ። ከተለያዩ ግን ዳሴት ሁለቱም አያምሩም። የኔ እናት ምን ያህል ክብር እንዳላት ለፍቅሯ የምታውቁት ሶሻል ሚዲያ ላይ ጫወታ እንኳን ልትጫወት አልመጣችም። ያችሁ በጣም ልዩ ክብር አላት፣ ልዩ ፍቅር ስላላት ነው ለአዶናይ። እግዚአብሔር መድኃኒዓለም አንድ ያርጋቸው። ደግሞ እግዚአብሔር አንድ እንዲሆኑ ከፈቀደ ማንም ሊለያቸው አይችልም። ስለዚህ ገብርኤል ደስታ ያብስረን። ደግሞ አንድ ይሆናሉ። አብስሮናል እኮ ግን 100% ለመሆን አትቸኩል። ፕሮብሌም አትቸኩል። ብዙ ወንዶች የሚሸወሩት ፈጥነው ሪሌሽንሺፕ ውስጥ ይገባል። ወንድ ልጅ ብር ሳይኖር ሪሌሽንሺፕ ውስጥ ገባ ማለት ሲኦል ነው። ትክክለኛ ሴት ካላገኝ ሲኦል ነው። ይችል ትክክለኛ ማንነት ወጣ ልንገር፣ ያንተ ማንነት ልብስ አይሆንም፣ ያንተ ማንነት ሜካፕ አይሆንም፣ ያንተ ማንነት በጉራ በቃ ሴት በግልጽ አውሩ ይባሉ። ብዙ ሴቶች እንደዚህ ነው የሚሉት።
ወንዶችም እንደዚህ ነው የሚሉት። ገንዘብ ካለና ከሌለ you like they don't treat you the same. Let me tell you this. በጣም ጥቂት ሰዎች የነቁ እግዚአብሔርን የሚያውቁ በሚሊዮን አንድ ሰዎች አሉ። አንተነትን የሚቀበሉ ዳውን ካብታም ሙስሊም ሴት ክርስቲያን ኃጢአተኛ ጻድቅ they love you. they are rare. በህይወት ላታገኛቸው ትችላለህ። ግን አብዛኞቹ ግን ለምን እናት አትሆንም? ይዞላት የሚመጣ ልጅና የማይመጣ ልጅ እኩል አይወደድ። ከባድ ላይ ያንኛው ልጅ ብር ያለው ልጅ እንደው ዝም ብሎ ያምራቸው በሰዎች አይን። የሆነ ሰው ብር ካለው ዝም ብሎ ያምራል። ዘርቦ ያምጣ፣ ሙስና ሰርቶ ያምጣ፣ ሰው ገሎ ያምጣ፣ የሆነ ሰው ብር ይዞ ሲገኝ ጨካኝ ቢሆን ይከበራል፣ ይወደዳል፣ ይደነቃል። ብር የእግዚአብሔርን ቦታ ወስዷል። ምክንያቱም ሀብታም የሆነን ሰው ሲሸውዱ እግዚአብሔር የባረከው ሰው ነው። ስለዚህ ያ ሰው መደነቅ አለበት። ለሳ ነው ሳናቀው አንተ ብር ካለ ትደነቃለህ። ባይዘው አንተ ውድ መኪና ብትነዳ ወይኔ ክብሩ እንዴት እንደሆነ አላውቅም። አንድ ሰው ትናንት እያወራው ተበድሬን መኪና ገዛው ማለት ዞር ወርጅ አይደለም ስራዬን መስራት አልቻልኩም፣ መኪና ይዤ ስሄድ ሰዎች ያከብሩኛል ያምኑኛል አለ ሀበሻ። አንድ ጓደኛዬ የሆነ መኪና ገዝቶ ገቢው በጥፍር የጨመረው ይታመናል፣ ማቴሪያል ሲይዝ ይወደዳል፣ ይደነቃል። እንደ ሴቶቹን መሸወድ እኮ ትችላለህ፣ ግን የምትሸወደው ተራ ሴቶችን ነው። እግዚአብሔርን የምትፈራውን ሴት ግን በገንዘብ አትሸወዳት። ምንድን ነው ገንዘቧ? ያቺ ሴት እኮ ከእንቁና ከወርቅ እኮ ትበልጣለች። አንድ ሴትን ግን ይካንትሪክ ብለህ ሰዓት አድርገህ ምናምን ባባባ ስታደርግ ትላታለህ። የሆነ ስጦታ ስትሰጣት ለአንተ ያለት ፍቅር በ90 እጥፍ ይጨምራል። ግን ሰው አንተን አለም የፈቀረችው ስጦታውን ነው የፈቀረችው። ነገ ከአንተ የበለጠ የሚሰጣት ስታገኝ ስለዚህ ወንድ ከሆንክ ፋይናንሻሊ በአራት እግር መቆም አለብህ። አትሊስት እግዚአብሔር የባረካት ከመጣች ድሃ ሆነ ማግባት የታደላችሁ ሰዎች አላችሁ። እግዚአብሔር ይባርካችሁ። ሳይኖር አግባት ችግር የለም። እግዚአብሔር ካልሆነ ግን ለምሳሌ ነበርና ባለፈው ሆስፒታል አንድ ልጅ በጣም ነው ያሳዘነኝ። ሆስፒታል ጤና ጣቢያ ነው ያለው። የባጃጅ ሹፌር ነው። ሚስቱ እያማጠች 4 ሰዓት ገብተው እስከ ሌሊቱ 7 ሰዓት አባዬ ልሞት ነው እባክህን ትላለች። ጤና ጣቢያ ውስጥ ያሉ ነርሶች ተኝተዋል፣ ዶክተሮች ተኝተዋል። በእናታችሁ ሚስቴ ልትሞት ነው በእናታችሁ ይለምናቸዋል። አባ ሚስቴ ደግሞ እዚህ ጋር ትጮኻለች፣ አልቻልኩም። እሱ ብቻውን ጤና ጣቢያ ውስጥ እነሱ ዱቲ ገብተዋል፣ ግን ተኝተዋል። አሳፋሪ ነገር ነው። ጤና ጣቢያ ውስጥ ነው። አሳፋሪ ነገር ነው ይሄ ማለት። ልጁ የባጃጅ ሹፌር ነው፣ ብር የለውም። እያለቀሰ ይለምናቸዋል። አይ ሰው ሚስቱ እዛ ታለቅሳለች፣ እሱ በዚህ ጋር ያለቅሳል። በቃ መጨረሻ ላይ አልቻለም። ሚስቱ ልትሞትበት ሆነ። በቃ እየሰደባቸው በዱርዬነት ማለት ይገላቸዋለሁ እያለ ምናምን ሲያደርግ ተነሱና ምናምን ጨከጭከ ምናምን ነገር አሉና ከዛ ሄዱ። ከዛ ስልኩን አውጥቶ ይሄን ቪዲዮ ለቃለሁ ለኢትዮጵያ ሕዝብ እያላቸው ምለው ነው እንግዲህ ሰዎች ዶክተር አይ ነው ደሞዛቸው አነስተኛ ነው። አይ ጌት ነገሩ ኮምፕሌክስ ነው፣ ግን ልነግርህ ነው ወዴት እንዲሄድ እንደሆነ። ከዛ ያለኝ እንደዛ ሆኖ እኔን ወደ ኤርፖርት ሊሸኘኝ ስደውልለት መጣ። ሚስቴ ማን ይወርድ አለኝ። እንዴ ማች እና ዳራ እንዴት መጣ ስል ለልጄ ቢቢ እንዳይበላት የሆነ አጎበር ያስፈልጋታል፣ ለሚስቴ ምንም ብር የለኝም፣ ስለዚህ ምናምን አይደል አሁን እያለ በዛው ይሸክላል። ራሴ ሌላ ቦታ የተወለደ የዘመድ ልጅ ነበር የማውቀው። ያ ልጅ ሲወለድ 4-5 ዶክተር ከበውት፣ ነርሶች ከበውት የኛ ልጅ ብለውት በጥንቃቄ በምናምን በክብር ነው የተወልዶ ከዛ ቤት የመጣው። ተወልዶ ብቻ አይደል እየተደወለ የኛ ልጅ እንዴት ነው ተሻለው፣ የኛ ልጅ እንደንተናለ ቼክ አፕ አደረገ ምናምን አይባል። ለምን? it's just a bird, nothing